ዛሬ በጣም ወሳኝ 3 ጥያቄዎችን እንመለከታለን ማለት ነው። 12ኛ ክፍል አጠቃላይ በተመለከተ እና አንደኛው ጥያቄ ምን መሰላችሁ? የ12ኛ ክፍል የሪሚዲያል ነጥብ መቁረጫ ስንት ሊሆን ይችላል? ኤግዛክትሊ ስንት ሊሆን ይችላል? በሬሾሳ ስንት ሊሆን ይችላል የሚለው ነው ማለት ነው። እና ሁለተኛ ጥያቄ ደግሞ ኮምፕሌን አቅርበን ነበር። ስፔሻሊ ሶሻል ሳይንስ ተማሪ ብዙ ኮምፕሌናችን አልታየልንም፣ ጥያቄዎቻችን አልተመለሱልንም እና እዚህ ላይ ምን ተፈጠረ? ጥያቄዎቻችን ያልታዩልን እንዴት አድርገን በድጋሚ ማቅረብ እንችላለን የሚለው ነው ማለት ነው። እና ሶስተኛና የሪሚዲያል ነጥብ መቁረጫ መች ሊሆን ይችላል? ኤግዛክትሊ ታይሙን ወደ መች አካባቢ ላይ ነው ወደ ዩኒቨርሲቲ በሪሚዲያል የምንሄደው? እና ብዙ ጥያቄዎች እየቀረቡ ነው ማለት ነው። እና በዚህ ቪዲዮ አጠር ባለመልክ ነግራቸዋለሁ ማለት ነው ሁሉንም ጥያቄዎች እና በጣም ክሊር የሆነ አይዲያ ይኖራቸዋል ብዬ አስባለሁ ከዚህ ቪዲዮ። ሜቢ ነጥቡ እስኪመጣ ራሱ ሌላ ቪዲዮ መመልከት እስካሌለባችሁ ድረስ ማለት ነው። እና እንደዚህ አይነት መረጃዎችን ወደፊት ሼር ስለማድረጋችሁ ቻናላችን አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። የ500 ሰብስክራይበር መግባት እቅድ ስላለን አሁኑኑ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉት ማለት ነው። እና ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ አንደኛው ሀሳቡ እንሄዳለን። አንደኛው ላይ ስፔሻሊ በጣም በብዙ ሁኔታ የሚወራው የሪሚዲያል ነጥብ መቁረጫ ነው ማለት ነው። እና እሱ ላይ ብዙ አይዲያዎች እየተነሱ ነው። ስፔሻሊ ዶክተር ብርሃኑ ነጋ መግለጫውን ካወጡት በኋላ ከ50 እስከ 40 የሚለው እና ብዙ ወሬዎች እየተናፈሱ ነው ማለት ነው። ኤግዛክትሊ ብዙ ሰዎች ካያችሁ ራሱ አንዳንዱ 250 ይላል፣ አንዳንዱ 220 ይላል፣ አንዳንዱ 230 ይላል ማለት ነው። እና አንድ ቁጥር ላይ መደምደም ከባድ ነው ማለት ነው። ነገር ግን ሜቢ ከ250 እና ከዛ በላይ መጡት ማለፋቸው በጣም ሹር እርግጠኛ መሆን አለባቸው ማለት ነው። ጀስት መጨናነቅ የለባችሁም እንዴ። ነገር ግን ከዛ በታች ላመጡም ይወድቃሉ ማለት ሳይሆን ጀስት መፍራት የለባችሁም። ጀስት ሪሚዲያል ማለት የዓለም መቋጫ አይደለም። ጀስት ሌላ ነገር ትራይ ማድረግ ትችላላችሁ። ሙያና ቴክኒክ እና የተለያየ ነገሮችን መማር ትችላላችሁ ማለት ነው። ጀስት አልታወቀም። እሱ ራሱ ሜቢ እሱ ራሱ አንድ ቁጥር ላይ አልተደመደመም። እና ስፔሻሊ ከዚህ ቪዲዮ ከተመለከታችሁ አንድ ቁርጥ ነገር ከሰማችሁ ራሱ እዛ ላይ መደንገጥ የለባችሁ ማለት ነው። አንድ ነገር ስላልተደመደመ ጀስት እናንተም የሆነ ነገር ማለት አትችሉም ማለት ነው። ጀስት ኤክስፔክት ካላችሁ ጀስት እንደዛ ታርጌት ማድረግ ትችላላችሁ። ነገር ግን ጀስት እንደዚህ ሆነ እንደዚህ ሊሆን ይችላል በሚለው ራሳችሁን ማጨናነቅ የለባችሁ ማለት ነው። አብዛኛው ተማሪ እዚህ ታይም ይሄ ነው እያጨናነቀው ያለው ማለት ነው። ጀስት ላለፋችሁ በጣም ደስ ይላል። ከ108% ውስጥ መሆን እድለኛ መሆን አይደለም፣ በጣም ስፔሻሊ ትጋት ይጠይቃል። እና ለወደቃችሁም ደግሞ እንደነገርኳችሁ ሪሚዲያሉን በትዕግስት መጠበቅ አለባችሁ። ዝም ብላችሁ ኢንፎርሜሽን ኮንሱም ማድረግ የለባችሁ ማለት ነው። እና ታርጌቱ ከሚኒስቴሩ እስኪመጣ ጠብቃችሁ እነዛ ትዕግስት ማድረግ አለባችሁ ማለት ነው። እና ሁለተኛና በጣም ወሳኝ የሆነ አሳሳቢ የሆነ ጥያቄ ነው። እሱም ኮምፕሌን አቅርበን ነበር። ስፔሻሊ በሱ ናቹራል ሳይንስ በተመለከተ ፊዚክስ እና የመሳሰሉት ትምህርት ላይ ኮምፕሌን አቅርበን ነበር። ኮምፕሌናችን ለምን አልተመለሰም እና ድጋሚ ማቅረብ እንችላለን የሚለው ነው ማለት ነው። እና ብዙ ኮምፕሌን ወደ ሚኒስቴሩ ስለቀረበ በትዕግስት መጠበቅ አለባችሁ ማለት ነው። እሱም እያዩት ስለሆነ ሜቢ ጥያቄያችሁ ኮምፕሌን ሊኖረውም ላይኖረውም ስለሚችል ጥያቄያችሁ የሆነ መልስ አይነት ነገር ካልኖረው ላይመልሱላችሁ ይችላሉ። እና ተጨማሪ ደግሞ ብዙ ጥያቄ የተመሳሰለ አይነት ከሆነ ሁሉንም ጥያቄ አንድ ላይ በኋላ ላይ ሊመልሱ ይችላሉ ማለት ነው። ብዙ ጥያቄ ወደ ሚኒስቴሩ እየቀረበ ስለሆነ ስፔሻሊ በዚህ ታይም እየቀረበ ስለነበር ጀስት ተቋርጧል ኮምፕሌኑ። አሁን ማቅረብ አትችሉም። እንደዛ በድጋሚ ማቅረብ አይቻልም ማለት ነው። እሱንም በትዕግስት መጠበቅ አለባቸው ማለት ነው። ስፔሻሊ በኮምፕሌን
ዙሪያ ላይ ብዙ ጥያቄዎች እየተነሱ ነው እና በትዕግስት መጠበቅ ነው ማለት ነው። ሚኒስቴሩ መልስ መስጠቱ ስለማይቀር በቅርብ ቀናት ቢበዛ ማክሲመም እስከ መስከረም 20 ነው መልሳችሁን ታገኛላችሁ ማለት ነው። እና ሶስተኛና ዩኒቨርሲቲ መቼ ነው ጆይን በሚለው ርዕሰ ጉዳይ እሱም እንደሚታወቀው አናውንሱ እንደወጣው አናውንስመንቱ ሚኒስቴሩ ፌስቡክ ላይ እንደወጣው ከሆነ ወይ እዚህ ላይም እንደምትመለከቱት ከሆነ እስከ መስከረም 14 ተማሪዎቹ በተወካዮቻቸው የት ዩኒቨርሲቲ ጆይን ማድረግ እንደሚፈልጉ ጀስት ኮንክሉዥኑን ማስቀመጥ አለባቸው ማለት ነው። ምርጫቸውን ይፋ አርግቶ ማስቀመጥ አለባቸው ማለት ነው። እና ዩኒቨርሲቲ ጆይን የምታደርጉበት ታይም ደግሞ ጀስት የሪሚዲያል ነጥቡ ቁርጥ ከሆነ በኋላ ነው የሚሆነው ማለት ነው። እና እንደዚህ አይነት መረጃዎች በጊዜ ሼር እንድናደርጋችሁ ከፈለጋችሁ ፕሊዝ አሁኑን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ አድርጉት፣ ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ